ወይ ደግሞ የሚሉ ሰዎች እንደዚህ ብለው የሚሉ ሰዎች ወላዲተ ቃል ወላዲተ አምላክ ብለው የሚጠሩ ሰዎች ማርያምን ከተሰጣት ክብር በላይ ሰጧት ብሎ ለማለት የሚያስደፍር ነገር አለ ወይ ብሎ የሚለውን በዚህ ላይ ለመነጋገር ነው ቤቱን የከፈትነው። በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ መግባት ይችላል፣ እኔ መጠየቅ ይችላል። በዚህ ርዕስ ጉዳይ ጥያቄ ያለው ሰው ካለ መጠየቅ ይችላል። ማርያም ወላዲተ ቃል ወላዲተ አምላክ ትባላለች ወይ የሚሉስ ወገኖች ምን እያሉ ነው? የሚሉትን ሰዎች ተሳስተዋልም አልተሳሳቱም ብሎ ለማለት ተረድተናቸዋል ወይ? ወላዲተ አምላክ ብለው የሚሉ ሰዎች ተረድተናቸዋል? እነሱም ራሱ አንዳንዶቹ በተለይ ምዕመኑ የተባለው ቢጠየቅ ብዙ የተዝረከረከ ነገር እንደሚናገሩ በጣም እርግጠኛ ነኝ። አሁን ይሄ ዝም ብሎ በዋል ፈሰስ ቲክቶክ ላይ የሚኮምት ኦርቶዶክሳዊ በኮሜንት ብቻ ከቤት ቤት እየዞረ የሚሳደበው ምን ማለት ነው ግን ወላዲተ አምላክ ማለት ምናምን ተብሎ ቢባል አጥርቶ 3 ደቂቃና 4 ደቂቃ እንኳን ሊናገር የሚችልበት እውቀት የለውም። ግን ማናችሁም ግን ጥያቄ ያላችሁ ሰዎች መምጣት ትችላላችሁ፣ በተለይ ከኛ ወገን ማለት ነው። ከኛ ከወንጌላውያን ስለዚህ አይደለም አልወለደችም የሚል ሰው ካለ ጥያቄ ሊሆነኝ የሚችለው ስለዚህ በጌታ ኢየሱስ ክርስቶስ ምድር ላይ ሰውና አምላክነቱ ተነጣጥሎ የኖረበት ጊዜ አለ ሊባል ይችላል። ምናልባት ይሄ ልክ አይደለም የሚለው ከሆነ ሰው ካለ እኔ ጥያቄ ጠይቃለሁ። ወላዲተ ቃል የሚለውን ደግሞ ምናልባት ኢየሱስን እያልከኝ ከሆነ አዎ እንዴ ታዲያ መሐመድን እያሰብኩ ነው እንደምጠይቅህ። ማርያምን በተመለከተ ወላዲተ ቃል ከተባለ ወላዲት ማለት ወላጅ ማለት ነው እኮ። አምላክን እያልከኝ ከሆነ ማለት ነው። አምላክን ወልዳለች እያልከኝ ከሆነ አዎ እንዴት ወለደች ካልክ አምላክን በስጋ ወልዳለች። እኔ ምንም ነገር አላልኩም። አሁን ወላዲተ ቃል ትባላለች አትባልም ነው። ትባላለች ወይ አትባልም ብለህ የማትባልበት ካለ ምክንያቱን ጭምር ተናገር። ትባላለች ብለህ ካልክ ደግሞ በቃል እግዚአብሔር አስደግፈህ ተናገር ነው። ካልከኝ እኔ ምንም ነገር አላልኩም። እንደዚህ ካልከኝ እንደዚህ ሊሆን ይችላል፣ እንደዚህ ካላልከኝ እንደዚህ ሊሆን ይችላል ብለህ አትበለኝ። ወላዲተ ቃል ትባላለች ነው ጥያቄ። ቃል ስትል አምላክ እያልከኝ ነው አይደል? ኤርሚ ምንም ነገር አለለም። ምንም ነገር አለለም። ያው ወላዲተ ትባላለች። አልገባኝማ ኤርሚ። ቃል ስትል አምላክ እያልከኝ ነው። በቃ እንደዛ ከሆነ አልገባኝም ነው ዳግሻ። በቃ አልገባህም ማለት ነው። ወላዲተ ቃል ማለት አልገባህም ማለት ነው እኮ። አብራራና ጠይቀኝ እኮ ነው። አይ አላብራራ አሁን አላብራራለህ። አሁን ለምን ደግሞ አብራራው? እሺ ወደ ሌሎች እንሂድ ማለት ነው። ሌላ ሰው ካለ ዳጊ የሚዩት አድርግና ጠብቀን። ቴንክ ዩ። ኦኬ እሺ ሀረግ ነው። ሰላም ኤርሚ፣ ሰላም ናችሁ? ወንድም ወንጌላዊ ኤርሚ። እግዚአብሔር ይመስገን። እንዴት ነሽ? ደህና እግዚአብሔር ይመስገን። ሁላችሁም ሰላም ብያለሁ። ወላዲት ቃል ትባላለች። ምክንያቱም ጌታችን ከየት ቤተ እምነት ነው? ከይቅርታ ጋር እኔም በጌታ ነኝ ኤርሚ። እሺ እህታችን እሺ ትባላለች። ማርያም የቃል እናት ነች ብዬ ነው የማምነው። ኦኬ እንዴት ብሎ ቢልሽ አንድ ሰው እንዴት ብለሽ ትመልሽለታለሽ? አንድ ሰው ቢጠይቀኝ ቃል ስጋ የሆነው በድንግል ማርያም ውስጥ ተጸንሶ ነው፣ በመንፈስ ቅዱስ ተጸንሶ ቃል ነው የተወለደው። ስለዚህ እኛን ለማዳን ቃል ወደ ምድር የመጣው በማርያም በኩል ነው። ስለዚህ የወለደችው ቃልን ነው ብዬ መመለስ እችላለሁ ብዬ አስባለሁ።
እሺ ኦኬ። መጽሐፍ ቅዱስ አስረጂ ቃል አለው አይደል? ለዚህ የሚናገር አሁን የተናገርሽው። ኦኬ የእህታችንን ሀሳብ የሚቃወም ሰው አለ እዚህ ውስጥ? አሁን ከገባችሁት ውስጥ ዳጊ የእህታችንን ሀሳብ ትቃወመዋለህ? እኔ አልቃወምም። ምክንያቱም ስለ ቃል ስታወራ ስለ አምላክ ስለሆነ ያ ቃሉ አምላክ ስለሆነ አምላክን ነው የወለደችው። እንዴት ወልዳለች? በስጋ ወልዳለች። እኔ እንደዛ አምናለሁ። ስለዚህ ወላዲተ ቃል ትባላለች። አዎ እኔ እንደዛ ችግር የለብኝም። እንዴት ነው የወለደችው ካልክ ደግሞ በስጋ ነው የወለደችው። እሷ አስገኝታለች ማለት ሳይሆን በስጋ ወልዳለች። እሺ ኦኬ ቴንክ ዩ ሀረግ ቴንክ ዩ ተባረኪ። ከዚህ የተለየ ሀሳብ ያለው ሰው አለ እዚህ ከገባችሁት ውስጥ? ኢየሱስ ክርስቶስ አሸንፏል ብለሽ በሚል ስም የምትጠሪዋ እህት ትመስኛለሽ። አይ ቲንክ ባልሳሳት። ጥያቄ አለሽ? ሰላም ኤርሚ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሁላችሁንም ሰላም ብያለሁ። ኤርሚ እኔ አላሰብኩም ይሄንን ጥያቄ። እኔ ስትመልሱን ለመስማት ነው የገባሁት። እንግዲህ እኔ ጋር ተቃውሞ የለኝም። ስትመልሱ ግን መስማት ፈልጋለሁ። አመሰግናለሁ። ተባረክ። እሺ በቃ ስለዚህ ቆይ ቦታ እታች ሰዎች የሚፈልጉ ስላሉ ጥያቄ የሌላቸው ሰዎች እታች ወረዱልን። ተባረኩ። ኦኬ ቸሪ ጥያቄ አለህ በዚህ ጉዳይ ላይ ወይ መልስ አለህ? እሺ መጀመሪያ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ኤርሚ አንድ ደቂቃ ብቻ አንተን ጥያቄንም አቆሜንም አስቀምጬ ልውራል ወይ እንትን ትጠይቀኛለህ? አይ ትችላለህ። ያው ጥያቄው ወላዲተ ቃል ትባላለች ወይ ነው ብያልኩት። አዎ ባይዘዌ ግን ለምን እንደዚህ አይነት ልዩነት ወደ መካከላችን እንደመጣ እኔ ባይገባኝም የምን ልዩነት ነው? በስጋ ድንግል ማርያም የምን ልዩነት ነው? ለምሳሌ እኛ ኢየሱስ አሁን ለምሳሌ ወላዲተ አምላክ ትባላለች ወይ አትባልም ማለቱ ራሱ ወደ ጥያቄ መሆን የለበትም ለማንም ክርስቲያን ለየትኛውም ፕሮቴስታንት። ምክንያቱም አዎ ጌታችን ኢየሱስ ክርስቶስ የተወለደው ቸሪ መሆን አለበት። እሺ ጥያቄ መሆን አለበት። ጥያቄ ሆኖ መቅረቡ እንዴት? ጥያቄ ሆኖ መቅረቡ በመጀመሪያ ሊተች አይገባማ። ምክንያቱም አንዳንዱ ወላዲተ አምላክ አትባልም። እሺ እንዴት? ቸሪ ድምፅ አለ አንተ ጋር። ቆይ መዝሙር ከሆነ ዝጋው። አንዳንዱ ወላዲተ አምላክ አትባልም፣ አንዳንዱ ትባላለች፣ አንዳንዱ ደግሞ እኔ ምንም በዚህ ጉዳይ ላይ መናገር አልፈልግም ብሎ የሚል ሀሳባቸውን መስጠት የሚፈሩ ሰዎች ሊኖሩ ስለሚችሉ በእኛ በወንጌላውያን አማኞች ውስጥ ይሄ ትምህርት ስለሚታወቅ የሚታወቀው በበጎ ነው ወይስ በጎ ባልሆነ መንገድ ነው ወይ ደግሞ በእውነተኝነቱ ነው ወይስ በእውነታ አይደለም ተብሎ ነው የሚታወቀው የሚታመነው ይሄ ርዕስ ብሎ የሚለውን በዚህ ርዕስ ላይ ሰውን መጠየቅ ተገቢ ነው። ምክንያቱም አንደኛ ለመጠየቅ ፈልገው የሚፈሩ ሰዎች ስላሉ፣ ሁለተኛ ደግሞ ማንም ብንጠይቅ ብሎ የሚልም ነገር ስላላቸው፣ ሶስተኛ በዚህ ሀሳብ ላይ ደግሞ የተለያየ አይነት ሀሳብ ያላቸው ሰዎች ስላሉ መጠየቁ ሊጠይቅ አይገባም ምናምን ነገር ብሎ የሚለው ነገር ብዙ አልታየኝም። ይኸው ጠይቄያለሁ እና የምትለው ካለ ንገረኝ አንተ። እንትን መዝሙር ለመዝጋት እጄ ነበረ። ምን ነበረ የመጨረሻ ፖይንቴን አስቀምጥ። በቃ ጥያቄውን እንደ ጥያቄ ማቅረቤ ሊቀርብ አይገባም ማለት አግባብነቱ አልታየኝም። አቀረብኩት እኔ። ኦኬ እሱ ምንድነው በጣም እሱ የጌታችን እናት ወላዲተ አምላክ ማለት ሲጀመር ያው እንትን ነገረ ክርስቶስን ነው የሚይዘው። ስለ ኢየሱስ ክርስቶስ ነው ያው የምንናገረው። ምክንያቱም ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ የምናይበት የምናምንበት እውነት ነው።
አሁን ለምሳሌ አንድ ሰው መጽሐፍ ቅዱስ እኮ ይሄንን ግልጽ አድርጎ ነው የሚያስቀምጠው። እኔ አይባልም እንደዚህ አይነት ጥያቄ ወደ ውይይትም ማምጣት የለበትም ያልኩበት ምክንያት ምንድነው? አሁን ለምሳሌ አንድ ሰው ኢየሱስ ክርስቶስን በስጋ ነው የወለደችው ሲልና እኔ ደግሞ የጌታችን እናት ተብላ ትጠራለች ብዬ ሲናገር እኮ ምንም ብሬክ ዳውን አድርገን ምን እያልክ ነህ ብዬ አንተን ሲጠይቅ እኔንም ደግሞ አንተ ሲጠይቀኝ እኮ ሐሳባችን አንድ ነው የሚሆነው አይደለም እርሜ? እርሜ ተሰምቻለሁ? አስተማሚ ነኝ ወገኖች ይሰማል እርሜ? እሺ ቴንክ ዩ ቸሪ እኔ ሰምቻለሁ ያልከው። ስለዚህ አሁን መጽሐፍ ቅዱስ አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ የጌታችን እናት ይላል። ስለዚህ ኢየሱስ ክርስቶስ አምላክ ስለሆነ የአምላክ እናት ማለቱ ምንድነው ችግሩ አልገባኝም። ስለዚህ ሐሳቡ ማን ነው? ሌላ የሚለው ኖ ዌይት ማን ነው ችግር አለ ብሎ ያለ የአምላክ እናት ማለት ነው? እሺ ማን ነው ችግር አለ ብሎ ያለ? እዚህ ችግር አለ ብሎ ያለ ሰው አይ ከሌላማ ተስማምተናል። መቼ ምን አወራንና ተስማማን? ከኔ ጋር ምን አለና አያው ዝም ብለህ። ስለዚህ ለፕሮቴስታንቶች ጥያቄ ማሆን አያስፈልግም ለማለት ፈልጌ ነው። ጠየቅኩ። አንተ ወላዲተ ቃል ትባላለች አትባልም? መልስልኝ። ትባላለች። አለቀ። በቃ ያንተ መልስ ማለት ነው ትባላለች ብለሃል። አሁን ይሄን ትባላለች ብለህ ያልከው በእግዚአብሔር ቃል አስደግፍልን ብሎ አንድ ሰው ብሎ ቢልህ ምንድነው የምትመልስለት? ምክንያቱም ቃል ሲል ስለ ኢየሱስ ክርስቶስ ነው የምናገረው። ለምሳሌ መጽሐፍ ቅዱስ ዮሐንስ ራእይ 19:13 ላይ በደሙም የተረጨ ልብስም ተጎናጽፎ ስሙም የእግዚአብሔር ቃል ተብሎ ተጽፏል። ስለዚህ ይሄ የእግዚአብሔር ቃል የተባለው ጌታችን ኢየሱስ ክርስቶስ ነው። አሁን ይህንን የተናገርከውን እውቀት በመጽሐፍ ቅዱስ ላይ ያስደገፈ የተናገርከውን እውቀት እዚህ 350 ሰው ባለበት ቢሃይንድ ባይ ከሚሰማው ውጪ 350 ሰው ባለበት ይሄንን በእግዚአብሔር ቃል ላይ አስታከ ተናገርክ። በዚህ ጉዳይ ላይ አንተ ተሳስተሃል ብሎ የሚል ሰው ቢገኝ አሁን አንተና እሱ ታወራላችሁ ማለት ነው። በዚህ መካከል ምን ይፈጠራል? እውቀታቸው ትክክል ያልሆኑ ሰዎች እውቀታቸውን ያስተካክላሉ ማለት ነው። እውቀታቸው ትክክል የሆኑ ሰዎች ደግሞ በቦልድነስ በዚህ ጉዳይ ላይ ይቀጥላሉ ማለት ነው። ነገ ጅዋጅዌ ሲጮቱ አይገኙ ማለት ነው። እሺ የቸሬን ሀሳብ የሚቃወም ሰው አለ እዚህ ውስጥ? ኤርሚዬ ሰላም ብያለሁ። ሁላችሁም እንዴት አላችሁ? መምህር እንዴት ነው? ምክንያቱም ወላዲተ ቃል ትባላለች የሚል ነው ያመጣው ኤርሚ። በመጀመሪያ ሰላም ለእናንተ ይሁን ቅዱሳን። እኔ ወላዲተ ቃል ትባላለች ብዬ አላምንም። አሁን ላይ ባለኝ ወንጌል መረዳት ከየት ቤተ እምነት እንደሆኑ ይንገሩ መምህር። ምክንያቱም አንዳንድ መጽሐፍቶችን ሳገላብጥ አካላዊ ቃል ሲባል ኖ መምህር ከየት ቤተ እምነት እንደሆኑ ይናገሩ። ኦርቶዶክስ ነኝ። እንትን ነው ክርስቲያን ነኝ። እርምዬ አሁን ላይ ከኦርቶዶክስ ወጥቻለሁ አላስቀምጠኝ ስላሉ አሁን ላይ ኦርቶዶክስ አይደለም ግን ክርስቲያን ነኝ። በየትኛው ዲኖሚኔሽን ውስጥ ነው ያሉት? ምንም በቃ አሁን ክርስቶስን ብቻ ነው ማመን። አሁን እኔ እርምዬ ወንጌልን ነው ማመን እንጂ በየትኛውም ዲኖሚኔሽን ውስጥ አልተያዙም አይደለሁም። ለምን ስድቡም በቃ እንትን አሉኝ በቃ ወጣሁኝ። አሁን ላይ ግን እንደ ክርስቲያን መጽሐፍ ቅዱስን እንዳለ የመረዳት ግን ወላዲተ ቃል አትባልም ብዬ ነው ማምን። ማስረጃ ካልከኝ ከሃይማኖት አበው ማምጣት እችላለሁ። ምክንያቱም ቃል አሁን ወላዲተ ቃል ሲባል ማርያም ቃል ማለት አካላዊ ቃል ነው። ምክንያቱም ከድንግል ማህፀን ገና ሳይዋሃድ አካላዊ ቃል ተብሎ ይጠራ ነበረ። ሰረቀ በስጋም ድንግል ይላል ውዳሴ ማርያም። ሰረቀ አለ በመለኮት አትወልደውምና ይላል። ስለዚህ ማርያም መለኮት ብቻውን አልወለደችውም። የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅ የአብ ልጅ አይደለም። በስጋ ግን የማርያም ልጅ ነው። ኦርቶዶክስ ወላዲተ ቃል ብላ የምትለው አባባል ትክክል አይደለም እያሉ ነው።
እኔ አሁን ላይ ባለኝ ወንጌል ወላዲተ ቃል አይደለም። ምክንያቱም ወላዲተ ቃል ከተባለ ቃል ብቻውን አልወለደችውማ። ቃል ብቻውን አልወለደችውም። የአብ ልጅ የማርያም ልጅ አይደለም። የማርያም ልጅ የአብ ልጅ አይደለም። ሰረቀ በስጋ ብሎ በሚለው ትርጓሜ መሰረት ታዲያ እኮ እዛ ጋር እኮ አብራርተውታል። ሰረቀ በስጋ አለ። ሰረቀ በስጋ አለ። በመለኮት አትወልደውምና እኮ ታዲያ ትክክል ናቸው ይናገራል። ውዳሴ ማርያም አንድምታው ትክክል እኮ ነው። በስጋ አሁንም በመለኮት አትወልደውም። መለኮት አይወለድም፣ በስጋ ግን ወልደዋለች። ስለዚህ ማርያም የወለደችው ማለት ነው ከተባለ አምላክን በስጋ ነው የወለደችው፣ ስጋው ቃልን ነው የወለደችው። ወላዲተ ቃል ከተባለ ቃል ብቻውን አይወለድም መለኮት ስለሆነ። ስለዚህ ምንድነው የምንለው እኛ? አምላክን በስጋ ወልዳለች። የአብ ልጅ ግን የድንግል ልጅ አይደለም፣ የድንግል ልጅም የአብ ልጅ አይደለም እኮ። ቤተክርስቲያን እኮ ወላዲተ ቃል ብላ ስትል እኮ በቅድምናው በነበረበት በሱ ወልደዋለች አስገኝተዋለች እያለች አይደለም። ያንን ደግሞ እንዳለች እንዳይደለ በውዳሴ ማርያም ላይ አሁን እርሶ እንዳሉት ሰረቀ በስጋም ድንግል ብሎ በተባለበት ላይ ትርጓሜው ላይ ደግሞ ትክክል አስቀምጠውታል። ስለዚህ እንዴት ቤተክርስቲያኑ ትክክል ላትሆን ይችላል? ቤተክርስቲያኑ እኮ አሁን ላይ የተዘበራረቀ አስተምሮ ነው የምታስተምር። ማርያምን ሰው ያለ ኃጢአቱ አይሰረይለትም ብላ የዛሬ 1986 ታቀቡኬ እማሳውያን ነቢያት በሚል መጽሐፍ ላይ ማርያምን ከሰማይ አልመጣችም ሰው ናት የሚል ኃጢአቱም አይሰረይለትም የሚል የድፍረት ትምህርት ስታስተምር የኖረች ቤተክርስቲያን ናት። ዋሸሆይ እንዳልባል ቤተክርስቲያን ነው ሰውየው መጽሐፉ ታቀቡኬ እማሳውያን ነቢያት የሚል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዳኒ አንዴ ቆይ ይጨርሱ እሳቸው። እሺ ይቀጥሉ መምህር። ባይዞ መምህር ያልኳቸው ራሳቸው መምህር እንደሆነ ታቀቡኬ ሐሳብ እየተዋሸ ነው። እንግዲህ ቤተክርስቲያን ምን ብላ እንደምታምን አንተ ታውቃለህ። ቆይ አንዴ ቆይ ዳኒ እሳቸው አወርደሃለሁ። እንሰጥሃለን ወንድማችን ዳኒ ጠብቃለን። ኤርሚዬ ቤተክርስቲያኗ ስላልከው ማስረጃም አለኝ እኔ ማርያምን በመለኮት እንደማትወልደው ከሃይማኖት አበው ማስረጃ አመጣለሁ። ነገር ግን ቤተክርስቲያኗ አልከው ቤተክርስቲያኗ ማርያምን ከሰማይ ነው የመጣች ማርያምን ሰው ያለ ኃጢአቱም አይሰረይለትም የሚል መጽሐፉ በእጅ ያለ መጽሐፉን የት ነው የሚገኝ? ታቀቡኬ እምሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ በሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ትምህርት ገጽ 30 ላይ እንዲህ የሚል የክህደት ትምህርት አስቀምጣለች ቤተክርስቲያኗ። ጥንተ አብሶ ነበረባት ወይም አለባት፣ የነጻችም ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራይ ኃጢአትም ነው እያለች ትናገራለች። ስለዚህ ቤተክርስቲያኗ እንደፈለገች የምትጽፈው ነገር ስላለ ቤተክርስቲያኗን ለማስረጃ ማምጣት አንዱ በነገረ ክርስቶስ ላይ እኔ ትንሽ አስፈላጊ ነው ብዬ አላምንም። ምክንያቱም ይሄን ትልቅ የሆነ ማርያም ሰው ናት የሚል መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ብሎ ሲናገር መንፈስ ቅዱስንም እንኳን ተሳደበ ማለት በዛው እንደሄደ ከቀረ እንጂ ከተመለሰ እግዚአብሔር ይቅር ባይ የሚራራ ምሕረቱም እጅግ የበዛ አምላክ ነው ያለን። ነገር ግን ማርያም ከሰማይ ናት ያለ ሰው ናት ብሎ የጻፈ ኃጢአቱ አይሰረይለትም ብላ ታቀቡኬ እምሐሳውያን ነቢያት ብላ የጻፈች ቤተክርስቲያን ናት። ኤርሚዬና ቤተክርስቲያኗ እንዲህ ነው የምትል ብለክለኝ ቤተክርስቲያኗ ያው የፈለጋትን የምትጨምር ቤተክርስቲያን ናት። ኤርሚ መጽሐፉ ካስፈለገ ገጽ 30 ላይ ታቀቡኬ እምሐሳውያን የሚል ነው። ኦኬ እሺ መምህር ልክ ነው። እሺ መጽሐፉን ስለማውቀው ማለት ነው በዚህ ጉዳይ ላይ የተነገረው ማለት ነው። ስለዚህ ወላዲተ ቃል ብሎ የሚለውን እርስዎ አልቀበለውም ነው ብለው የሚሉት? እንደ ወንጌል አማኝ እኮ ኤርሚ ወላዲተ ቃል ማለት ቃል ከድንግል ማርያም ሳይጸነስ ገና አካላዊ ቃል ነው። ቃል በቅድምና ቃል ነው እንጂ አብ አይደለም፣ መንፈስ ቅዱስም አይደለም። አካላዊ እኔነት የሚል ፐርሰን አለው። ስለዚህ ወላዲተ ቃል ወለደችው ማለት ቃልን ብቻውን መለኮት እንዴት ይወልዳል? የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅ የአብ ልጅ አይደለም። ነገር ግን በስጋ የማርያም ልጅ ነው። ክርስቶስ የሚራብ የሚጠማን ስጋ ሩቅ ቢስ የነበረውን ስጋነቱን ሳይለቅ
በመለኮትም ሳይዋጥ ሳይረቅም 3 ክንድ ተስንዝር እንደሆነ ያ ፍጡር የሆነ ስጋ መለኮት ገንዘቡ አደረገው ቤተ ክርስቲያኗ ብላ የምታስተምረው። ስለዚህ በባህሪ ላይ ሁለተኛ፣ በስላሴ ላይ አራተኛ ሳይሆን ለስላሴ ያ ፍጡር የሆነው ስጋ አምላክ ሆነ። ስለዚህ ምን ሆነ? ለስላሴ ቃል ሆነ፣ ለመንፈስ ቅዱስም ቃል ሆነ ብላ ነው የምታስተምር ቤተ ክርስቲያኗ የምታስተምረው በነገረ ክርስቶስ ላይ ማለት ነው። ለምንድን ነው ኤቪደንስ ማጠይቃቸው? ወዳጄ ይሄ እኮ ቤተ ክርስቲያኗ ያስወርዱሃል። ከዚህ በኋላ ከከፈትክ ያስወርዱሃል። ይሄ እኮ የቤተ ክርስቲያኗ ትምህርት። እኔ ስህተት አላወራሁም። ሪከርድ ስም የምታረዱ ካላችሁ ስህተት ካወራሁኝ እኔ ማስረጃ ይክፈቱ ነው ያልኩት። እርሚ ምንድን ነው የምትለኝ? እኮ ሲጨርሱ እኮ አልኩ፣ ሲጨርሱ አልኩ። ያው ወረድክ ማለት ነው። በቃ እድልን እንዳትጠቀምበት ሆንክ። ማይክ ስንት ጊዜ ከፈትክ? ወደ 4 ጊዜ ነው 5 ጊዜ ማስጠንቀቂያ ሰጠች እህትዬ ሁሉ ማለት ነው። ስለዚህ ትክክል ናት ያደረገችው፣ አስወረደች። ትክክል ናት። እሺ ይጨርሱ መምህር። ስለዚህ የቤተ ክርስቲያኑ አስተምሮ ስለ ስግው ቃልም ስትናገር አካላዊ ቃል ኢየሱስ ክርስቶስ ለምሳሌ እንዲህ ይላል፣ ስልጣን በምድርና በሰማይ ተሰጠኝ ብሎ የሚለው ቃል ለማን ነው የሚናገር? ለኢየሱስ ክርስቶስ ቃል ስጋ ሆነ ሲል ነው። ለመለኮት እኮ በቅድምና ስልጣን ያለው ነው። ነገር ግን ስልጣን በሰማይና በምድር ተሰጠኝ የሚለው የሚሰራው ለቃል ሳይሆን ገንዘቡ ባደረገው ስጋ ነው። ምክንያቱም ለመለኮት ስልጣን አይሰጠውም፣ ጥንትም አምላክ ስለሆነ አካላዊ ቃል ስለነበረ የአካላዊ ቃል ስጋን ሳይወጣው በስጋም ሳይረቅ ያለመለዋወጥ ዘእንበለ ትድረት ብላ ያ የሚራብ የሚጠማ የነበረው ስጋ መለኮት ገንዘቡ ሲያደርገው ያ ስጋ የነበረው አምላክ ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ ብላ ነው የምታስተምር። ነገር ግን ቃልን ወለደችውታል፣ መለኮት አይወለድም። እኛ ስናስተምር ባለን መረዳት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስንባል ሰው ስለሆነ በምራቁ ትፍ አለ፣ አምላክ ስለሆነ ደግሞ ዕውርን አበራ፣ ሰው ስለሆነ በቃና ዘገሊላ ሰርግ ተጠራ፣ አምላክ ስለሆነ ደግሞ ታምራትን አደረገ፣ ሰው ስለሆነ በአልዓዛር ልቅሶ ላይ አለቀሰ፣ አምላክ ስለሆነ አልዓዛርን ከሙታን አስነሳው ነው። አካላዊ ቃልን ግን ወለደችው ብለን ካልን ሊተራሊ ከወሰድነው ይሄ እንዳልነው መረዳት ትክክል አይደለም። ምክንያቱም መለኮት ብቻውን ስለሚወድ። ግን አምላክን በስጋ ወለደችው የሚል ካለ ትክክል ነው ብዬ አምናለሁ። ስህተት ካለ ደግሞ እኔ እታረማለሁ። እሺ መምህርዬ፣ ቤተክርስቲያኒቱ ወላዲተ ቃል ብላ ትላታለች አይደል? ማርያምን ቤተክርስቲያኗ ወላዲተ ቃል ብቻ አይደለም ከሰማይ የመጣች ብላ እንደምታስተምር እኮ አሁን አየሁ። ምን ይሄን ብትለሷ እኔ ጠየቅኩትን ይመልሱልኝ። ወላዲተ ቃል ብላ ትላለች አይደል? ትላለች። ወላዲተ ቃል ነው የሚባል። አሁን በየመድረኩ ወላዲተ ቃል ምናምን ነው የሚባል። ወላዲተ ቃል ብለው ማለታቸው ቤተክርስቲያኒቱ ታዲያ በየመድረኩ ሁሉ እንደዚህ ማለታቸው ስህተት ነው እያሉን ነው። አሁን ወላዲተ ቃል ሲሉ እንደው ቃልም ብቻ ወለደችው ከተባለ እኮ መለኮት ቃል ማለት መለኮት ነው። መለኮት ደግሞ ብቻውን አይወለድም። ስለዚህ ከወንጌል ጋር የሚጣረስ ነው። እንዴት ሆኖ ሊሆን ይችላል? ግን አምላክን በስጋ ወለደችው እኔ እንዳለ የአብ ልጅ የማርያም ልጅ አይደለም ብዬ ነው የማምን እኔ። ወላዲተ ቃል ብለው ሲሉ በየመድረኩ ምን እያሉ ነው? ያው ትምህርት አለው አይደል? ይተረጉሙታል አይደል መምህራኑ? እንግዲህ ወላዲተ ቃል እንደሚባለው ምንም መተርጎም የሚያስፈልገው ወላዲተ ቃል ማለት ቃልን ወለደችው ነው። እነሱ ቃልን በስጋ ወለደችው የሚል ነገር የለም እኔም እስካለ መረዳት። ነገር ግን እኛ ደግሞ ምን ሞግታችን ነው? ቃል ብቻውን አይወለድም። ቃልን በስጋ ወለደችው አይሉ። አይ ቃልን በስጋ ነው እኔ እምነቴ። እነሱ አሁን ወላዲተ ቃል ከተባለ እንግዲህ ቃልን ወለደችው ነው የሚባል ሊተራሊ ስንወስደው ቃሉን። ስለዚህ ወላዲተ ቃል ከተባለ ቃል ብቻውን አይወለድም፣ ግን ቃል ስጋ ሆነ፣ ቃልን በስጋ ወልደዋለች። እነሱም እንደሚሉት ታዲያ መምህር እነሱም እንደሚሉት በመድረኮቻቸው በአውደ ምሕረቱ ላይ ቃልን በስጋ ወልዳለች ነው ብለው የሚሉት? ወላዲተ ቃል ብለው የሚለውን ቃል ተጠቅመው ቃልን በስጋ ወልደዋለች ነው ብለው የሚሉት? ወይስ ቃልን በቃልነቱ አስገኝተዋለች ነው ብለው የሚሉት? ምክንያቱም ቃል ወለደችው ከተባለ ቃልን ቀድማ እሷ ናት ያመስገኘችው። ተቋርጠው ነበር አልሰማሁትም። ይድገሙት እስቲ። አሁን ቃልን በቃልነቱ አስገኘችው ነው ወይስ ቃልን በስጋ ወለደችው ወላዲተ ቃል ነው የሚተረጉሙት?
እንግዲህ ወላዲተ ቃል ሲሉ ሰማለሁ። አሁን ምናልባት ሌሎች እንግዲህ ቃልን በስጋው አስገኘች ተብሎ ሲያስተምሩ ምን ያልሰማው ምናልባት መጻሕፍቶቹ ግን አሁን ላይ እንዳልኩ ሰረቀ በስጋም ድንግል ዘይን በለዘራ በሲ ሰረቀ አለ በመለኮት አትወልደውምና ይላል ውዳሴ ማርያም አንድምታ ላይ። ስለዚህ ምንድነው እኔ ማርያም ምንድናት ካልከኝ ለኔ እንዳንድ ማርያም ለኔ ቃልን በስጋ ወለደችው እንጂ ቃል አካላዊ ቃልን እሷ አልወለደችውም። ማስረጃም ነው ካልከኝ መለኮት ስለማይወለድ መለኮት በስጋ ግን ወልደዋለች ብዬ አምናለሁኝ እኔ አኮ። ስለዚህ ይሄ ነው ያለኝ መረጃ እርምዬ። እስቲ ቆይ ጠብቁን። እሺ መምህርዬ ቴንክ ዩ። እህትየው የምትይው አለ ሜርሲ? እኔ መምህር ሲናገሩ የማርያም ልጅ የእግዚአብሔር ልጅ የአብ ልጅ አይደለም፣ የአብ ልጅ የማርያም ልጅ አይደለም ብለው ሲናገሩ ሰምቻቸዋለሁ እና ምን ማለታቸው ነው? ይሄንን ያብራሩልን መምህር። አዎ የአብ ልጅ የማርያም ልጅ አይደለም ማለት አብ የወለደው ቃልን ስለሆነ እሷ ደግሞ ቃል ብቻውን አልወለደችውም። በስጋ የማርያም ልጅ ነው፣ መለኮት ብቻውን ግን የማርያም ልጅ አይደለም። እሷ ቃልን ስላልወለደች። ቆይ አንዴ መምህርዬ መልሰው ይደግሙታል። ኤስኤም ከየት ቤተ እምነት ነው? ኤስኤም ኤርሚዬ ሰላም ነው ወይ? ሰላም ለአንተ ይሁን። በጣም ያው ድብቅ ጦር ነኝ ከጀርባ ከኢትዮጵያ አዲስ ኪዳን መጥምቃዊት ቤተክርስቲያን። እሺ እንኳን ደህና መጣ። ጥያቄ ስላለ ነው ወይስ መልስ ስላለ ነው የገባው? አይ እኔ ትክክል ነው የምለው፣ መልስ ነው የምሰጠው እኔ። ኦኬ ወላዲተ ቃል ትባላለች ነው የምትለው? አዎ እኔ አሁን እሳቸውን ከፈቀድክልኝ እንደው አንድ ነገር ብጠይቃቸው ደስ ይለኝ ነበረ። ትጠይቃቸዋለህ? እሺ የእህትየውን ሚዩት አድርገውና ትጠይቃለህ። የእህትየውን መልስ ይመልሱላት መምህር። እሳቸው እንግዲህ መምህር የቅዳሴ መምህር የኦርቶዶክስ ቤተክርስቲያን የቅዳሴ መምህር ናቸው። ይቀጥሉ። አሁን ላይ አላገለግልም ኤርምዬ፣ ወጥቻለሁ። ኦርቶዶክስ ከሚል ብለውም ዶሚኔሽን ወጥቻለሁ አሁን ላይ። ምክንያቱም እኔ ስደቱን ምኑም ብዙ ነገር ስላደረሱብኝ በተለይ አንተን የቤት መተህ ከተወያየ በኋላ በስራዎች ላይ ፈተና ብዙ ስቃይ ነው ያሳለፍኩኝ። አሁንም ቲክታክ ላይ የከፈቱ ነው የሚሳደቡ። ነገር ግን ማስረጃ ምን ካልኩኝ አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ ሰረቀ በስጋ አለ በመለኮት አትወልደውምና ይልና ሲያመሳከር አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ አካላዊ ቃልም በመለኮቱ አትወልደውም በስጋ ግን ትወልደዋለች። ከየት ነው ያመጣው? ከሃይማኖት አበው ላይ ነው ያመጣው። ስለዚህ አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ አኮ ወልደ ማርያም የማርያም ልጅ አኮ አትወልደውም በመለኮት በስጋ ግን ትወልደዋለች። የአብ ልጅ የማርያም ልጅ አይደለም ማለት አብ በመለኮቱ ወለደው አካላዊ ቃል። አንተም እንደነገርከው ቃሉ ስለሆነ አባት የማይቀርመው ልጅ፣ ልጅ የማይቀርመው አባት። ስለዚህ እሱ የወለደው ማርያም ግን ያንን ቃልን ደግሞ አልወለደችውም በስጋ ግን ወልደዋለች። ማስረጃ ምንድነው? አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ የሚለውን እኔ አይደለሁም ሊቃውንቱም ሰረቀ በስጋ አለ ብለው ከውዳሴ ርም ጋር አገናኝተው ከውዳሴ ማርያም አንድምታ ጋር የሚያመጡት አሁን ያልኩትን ነው። ስለዚህ ከዛ አንፃር መለኮትን ብቻዋን ስላልወለደችው አኮ ወልደ ማርያም በመለኮቱ ይላል። ስለዚህ ደግሞ እሷ መለኮትን ወለደችው ካል ስልጣን በሰማይና በምድር ተሰጠኝ ሲል አምላክ የነበረ እንዴት ስልጣን ተሰጠው? ስለዚህ ስልጣን በሰማይና በምድር ተሰጠኝ አለ። ያ የሚራብ የሚጠማ ሩቅ ቢሲ የነበረ ሰው አምላክ ሆነ የሚለው ለሱ እንጂ የሚያመለክተው ለመለኮት አይደለም። ከዛ አንፃር አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ የሚለውን እንደ ማስረጃ አምጥቻለሁ ኤርምዬ። እሺ ቴንክ ዩ መምህር። እሺ ሀሳብ ስለሆነ እየተንሸራሸረ ያለው በኋላ ላይ እኔ የምናገረው እናገራለሁ። እሺ እህትየው ጥያቄን አልተመለሰልኝም እያለች ነው አይደል? እህትየው አልመለሱልኝም። ሲናገሩ ምን ብለዋል? የማርያም ልጅ የአብ ልጅ አይደለም፣ የአብ ልጅ የማርያም ልጅ አይደለም ብለዋል። እና ኦርቶዶክስ እንዲህ ታስተምራለች ወይ? ማብራሪያውስ ምንድን ነው? እኔ አሁን ኦርቶዶክስን ወክዬ አልመጣሁም። ቅድም ከተረዳሽኝ እንደ ወንጌል ነው እንደ መጽሐፍ ቅዱስ ነው። የአብ ልጅ የማርያም ልጅ አይደለም ያልኩኝ መለኮት ስለሆነ ነው።
ስለዚህ ማርያም ደግሞ መለኮትን አልወለደችም። መለኮትን በስጋ ወልደዋለች። በስጋዋ ሆነ ወልደዋለች። በመለኮት ግን አልወለደችውም። በመለኮት አልወለደችውም፣ በስጋ ወልደዋለች። ማስረጃ ምንድነው? አኮ ወልደ ማርያም በመለኮቱ አላበ ከመስራተ ትስብእቱ ሃይማኖት አበው የሃይማኖት አባቶች የጥንት ምናምንባቸው የሚናገሩት። ስለዚህ ሰረቀ በስጋ አለ በመለኮት አትወልደውምና በመለኮቱሳ አልወለደችውም፣ በስጋ ግን ወልደዋለች ለማለት ነው። እናትዬ በስጋ ወልደዋል። በስጋ የአብ ልጅ የማርያም ልጅ ነው። የማርያም ልጅ የአብ ልጅ ነው። በመለኮት ግን አልወለደችውም። እሷ መለኮት ብቻውን አልወለደችውም፣ መለኮት ስለማይወለድ። ስለዚህ ማርያም የወለደችው ሰው ብቻ ነው ማለት ነው። ስግው ቃልን ነው፣ ሰውን ብቻ አልወለደችውም። ስግው ቃልን ይኩነኒ በከመ ትቤለኒ ስትል ቃል ስጋ ሆነ ሲባል ከጭራ በታች አንሶ ቀጥኖ አካላዊ ቃል ሲዋሃድ ያ ምን ሆነ? ስግው ቃል ሆነ። ስጋን ተዋሃደ። መለኮት ስጋን ተዋሃደ እንጂ ስጋን ብቻ ወለደች አይደለም የምትለው ብለህ የምታምነው። ማርያም ሩቅ ብእሲን አልወለደችም፣ መለኮት ብቻንም አልወለደችም። አምላክ በስጋን ግን ወልዳለች። ሩቅ ብእሲም ሰውን ብቻም አልወለደችም፣ መለኮትን ብቻም አልወለደችም። ነገር ግን ፍጹም ሰው ፍጹም አምላክ ስግው ቃልን ክርስቶስን ወልዳለች። ግን የአብ ልጅ የማርያም ልጅ በመለኮት አይደለም በስጋ ግን ነው። ማስረጃ ምንድነው ካልሽኝ፣ አኮ ወልደ ማርያም በመለኮቱ አላበ ከመስራተ ትስብእቱ ሰረቀ በስጋም ድንግል ሰረቀ አለ በመለኮት አትወልደውምና መለኮትን ብቻዋን ስለማትወልደው። ምክንያቱም መለኮት አይወለድም ረቂቅ ነው፣ በስጋ ግን ወልደዋለች። እሺ አክሰፕተብል። ይሄ የአብ ልጅ የማርያም ልጅ የአብ ልጅ አይደለም ማለትስ ምን ማለት ነው? በመለኮት ነው። በመለኮት በስጋ ነው። በመለኮት ነው። የማርያምን መለስ የአብ ልጅ የማርያም ልጅ አይደለም የሚለውንስ ምን ማለት ነው? የአብ ልጅ የማርያም ልጅ አይደለም ማለት መለኮት ከአብ የወለደው መለኮትን ብቻ ነው የወጣ አባት የማይቀርመው ልጅ የማይቀርመው አባት እሷ መለኮት ብቻ ነው። በስጋ አብ አልወለደውም። ኦኬ በስጋ አልወለደውም ወይም ደግሞ በስጋ አልወለደውም። በስጋ መወለዱን ልጅ አይለውም ነው አይደለ? በስጋ አብ በስጋ አልወለደውም። በስጋ አልወለደውም። በስጋ አለመወለዱን ልጅ አይለውም። መለኮት ገንዘቡ አደረገው። መለኮት ገንዘቡ አደረገው። ይሄን ጥያቄን መልሱልኝ። በስጋ መወለዱን አብ ልጅ አይለውም። አልሰማም። በስጋ መወለዱን አብ ልጅ አይለውም ወይ? እንዴ መለኮት እኮ ገንዘቡ አደረገው። ከሁለት አካል አንድ አካል ገንዘብ ኢየሱስ ጥያቄን ብቻ መልሱልኝ። በስጋ መወለዱን አብ ልጅ አይለውም ወይ? የምወደው ልጅ ይህ ነው የምወደው ልጅ ይህ ነው ሲል አብ ኢየሱስን ሁለቴ አልወለደውም። የምወደው ልጅ ይህ ነው ሲል ሁለቴ አልወለደውም። የምወደው ልጅ ይህ ነው ሲል የምወደው ልጅ ይህ ነው ሲል የት ነበር እንደዛ ያለው እግዚአብሔር? በጥምቀት ላይ በዮርዳኖስ። ያ ማለት ቃል በስጋ ተገልጦ ነበር አይደል? አዎ የዛን ጊዜ እንዴት ነው ካልሽ በቃል ርዕስ ለስጋ ነው የተነገረ። Okay. It's okay for now. Is it improving? Yeah, it's improving. Okay. All right. Have a good one. Thank you so much. All right. ስለዚህ በእርሱ ደስ የሚለኝ የምወደው ልጅ ሲል ቃል በስጋ በተገለጠ ሰዓት ነው አይደል? ስለዚህ የማርያም ልጅ የአብ ልጅ አይደለም ልንል አንችልማ። ለምን? በስጋ የተገለጠውን ቆይ አንዴ፣ በስጋ የተገለጠውን ቃል ነው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለው። ስለዚህ የማርያም ልጅ የአብ ልጅ አይደለም የሚል ትምህርት በፍጹም ትክክል አይደለም። ባይሆን መጀመሪያ በመለኮት ወልደዋለች፣ በመለኮት ወልደዋለች ማርያም እኔ ነኝ የምቆራረጠው ወይስ እሳቸው? ኤርሚዬ